ወደ 4 ኪሎ ለመግባት እንዳታስቡ፣ ጦርነት ተከፍቶብናል፣ ለህልውናችን እንታገላለን። በትግራይ ክልል አዲስ የተኩስ ድምጽ መሰማት ጀምሯል። የጦርነት ነጋሪትም በድጋሚ እየተጎሰመ ነው። የፕሪቶሪያው የሰላም ስምምነት ከተፈረመና የትግራይ ህዝብ ካሰቃቂው ጦርነት ወጥቶ ወደ አንጻራዊ ሰላም ከተሸጋገረ በኋላ ክልሉ እንደገና ወደ ከፋ አውድማ ሊመለስ እንደሚችል የሚያሳዩ የሰበር መረጃዎች እየወጡ ይገኛሉ። ይሁን እንጂ የዚህ አዲስ የጦርነት ስጋት መነሻ ማን ነው? ግጭቱን ማን ጀመረው? ወጣቱስ ወዴት እየተነዳ ነው? በሚለው ነጥብ ላይ በክልሉ ከፍተኛ የፖለቲካ ኃይሎች መካከል እጅግ እየተካረረና ተቃራኒ ሆኑ መግለጫዎች ወጥተዋል። በአንድ በኩል በጌታቸው ረዳ የሚመራው ስምረት ፓርቲ የ4 ኪሎ ቅዠት ይቁም፣ ወጣቱ በውጭ ኃይሎች ፍላጎት አላስፈላጊ እልቂት እየተደረገበት ነው ሲል፣ በሌላ በኩል ደግሞ ህወሓት በምዕራብ ትግራይ አዲስ ወረራና ጥቃት ተከፈተብኝ፣ ለብሔራዊ ህልውናችን እንታገላለን የሚል የክስና የቅስቀሳ መግለጫ አውጥቷል። ዛሬ በሚኖረን መረጃችን እነዚህን ሁለቱን ተቃራኒ ሰበር መረጃዎች መነሻ በማድረግ ሁለት ወገኖች ያወጣቸውን ጥብቅ መግለጫዎች ይዘት፣ ከበስተጀርባቸው ያለውን የፖለቲካና የወታደራዊ ፍጥጫ እንዲሁም የውጭ ኃይሎችን እጅና የክልሉን የወደፊት ዕጣ ፈንታ በጥልቀት እንመለከታለን። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ከህወሓት በኩል የወጣውን ሰበር መረጃና የመግለጫውን ይዘት እንመልከት። ህወሓት ባወጣው ይፋዊ መግለጫ የፌዴራል መንግስቱ በትግራይ ህዝብ ላይ ሲያካሄድ የቆየውን ሁለንተናዊ ከበባና እገዳ ወደ ከፍተኛ ደረጃ አሸጋግሮታል ሲል ይከሳል። እንደ ህወሓት መግለጫ ከሆነ ከማለዳው ጀምሮ በምዕራባዊ ትግራይ ዞን በሸሪር አቅጣጫ በድሮንና በታጣቂዎች የተደገፈ ግልጽ ጦርነት ተከፍቶብኛል ብሏል። ህወሓት ይህንን አዲስ ግጭት የሚያቀርብበት መንገድ ሙሉ በሙሉ የህልውናና የመከላከል ትረካ ነው። የፌዴራል መንግስቱ የፕሪቶሪያውን ስምምነት በመጣስ ትግራይን እንደገና ለመውረርና ህዝቡን ለማንበርከክ ተነሳሽነትን ወስዷል ሲልም ይከሳል። በአገር ውስጥና በውጭ የሚኖሩ የትግራይ ተወላጆች፣ የጸጥታ ኃይሎች፣ ሲቪል ማህበራትና የሃይማኖት ተቋማት ለብሔራዊ ጥፋት አንንበረከክም በሚል ለፍትሃዊ ትግል እንዲዘጋጁ ጥሪ አቅርቧል። ይህ የህወሓት መግለጫ የሚያሳየው ቡድኑ በውስጥ በኩል እያጋጠመ ያለውን የፖለቲካ ጫና ለማቃለልና የትግራይን ህዝብ በድጋሚ በአንድ የጋራ ስጋት የውጭ ወረራ ጥላ ስር ለማሰባሰብ እየሞከረ መሆኑ ነው። ነገር ግን ይህ ጥሪ ከበፊቱ ያነሰ ተቀባይነት እያገኘ መሆኑን ከሌላኛው ወገን የሚወጡት መግለጫዎችም ያሳያሉ። አሁን ደግሞ ሙሉ በሙሉ ተቃራኒ ወደ ሆነውና በቀድሞ የህወሓት አመራሮች በተመሰረተው ወደ ስምረት ፓርቲ መግለጫ እንሸጋገር። ስምረት ፓርቲ ያወጣውን የህወሓት መግለጫ አስቀድሞ ተዘጋጅቶ የወጣ የኋላ ቀሩ ቡድን መግለጫ ሲል ውድቅ አድርጎታል። ፓርቲው ይልቁንም ግጭቱን ማንና መች እንደተጀመረ ለማወቅ የገለልተኛ አካላትን የሳተላይት ክትትል ውጤት መጠበቅ ተገቢ ነው በሚል ድንቅ የዲፕሎማሲና የመረጃ ግልጸኝነት ጥሪን አቅርቧል። የስምረት ፓርቲ ዋና ዋና ክሶች በሐውልቲ የመሸገው የህወሓት ቡድን የፕሪቶሪያውን የሰላም ውል በመጣስ የጊዜያዊ አስተዳደሩን ስልጣን በኃይል ገልብጦ ህገወጥ አስተዳደር መስርቷል ሲልም ይከሳል። አሁን የተከፈተው ጦርነት በውጭ ኃይሎች ፍላጎትና እቅድ የሚመራ መሆኑንና ሁኔታው አስቀድሞ የሚታወቅ ስለሆነ እንቅስቃሴው ሳይስፋፋ የሚከሽፍ እንደሆነም አመላክቷል። የዚህ አላስፈላጊ ግጭት ዋና ሰለባ እየሆነ ያለው የትግራይ ወጣት መሆኑ እጅግ የሚያሳዝን ነውም ብሏል። የአቶ ጌታቸው ረዳ አቋምና ጥሪ። የፓርቲው መሪ አቶ ጌታቸው ረዳ ለትግራይ ሰራዊት አመራሮችና አባላት ባስተላለፉት መልእክታቸውም እጅግ የከረረ ማስጠንቀቂያንም ሰጥተዋል።
ወደ 4 ኪሎ እንመለሳለን የሚለው ቅዠት በአስቸኳይ ይቁም ብለዋል። አቶ ጌታቸው ወጣቱን በግዳጅ የመለመሉ ወደ አዲስ እልቂት መንዳት ይበቃል ሲሉም ተናግረዋል። የጥቂቶች ህልውና ወይስ የህዝብ ህልውና? ለሰራዊቱ ሊያሳስበው የሚገባው በጣት የሚቆጠሩ ወንጀለኞች ህልውና ሳይሆን የትግራይ ህዝብ ሰላምና ህልውና በመሆኑ በህይወታቸው ላይ በሚጫወቱ አካላት ላይ ይበቃል ሊሉ ይገባልም ብለዋል። የዲፕሎማሲ በሮችን ዘግቶና ከውጭ አካላት ጋር በሚጠበቅ እርዳታ ተመክቶ ሁኔታዎችን ካበላሹ በኋላ ዓለም ስማኝ ማለት የአስተዋይነት ማነስ ነው ሲሉ ህወሓትን አቶ ጌታቸው ረዳ ኮንነዋል። በትግራይ ክልል ውስጥ ያለው የፖለቲካ ልዩነት አሁን በቃላት ደረጃ ብቻ ሳይሆን በግልጽ የወታደራዊ አቋም መለያየት ደረጃ ላይ ደርሷል። በአንድ በኩል ከፌዴራል መንግስቱ ጋር በመነጋገር ሰላምን ማስቀጠል የሚፈልገው የስምረት ፓርቲ አሊያም ጊዜያዊ አስተዳደር ደጋፊዎች ሲኖሩት፣ በሌላ በኩል ደግሞ በኃይልና በጦርነት አማራጭ የቀደመ ተጽዕኖውን ለመመለስ የሚታገለው የሐውልቲው የህወሓት ቡድን አለ። ሁለቱም መግለጫዎች የውጭ አካላትን ይጠቅሳሉ። ህወሓት በውጭ ድሮኖች ጥቃት ተፈጽሞብኛል ሲል፣ ስምረት ፓርቲ ደግሞ ህወሓት በውጭ ኃይሎች ፍላጎትና እቅድ የሚመራ ጦርነትም ደግሷል ይላል። ይህ የሚያሳየው የኢትዮጵያ ሰሜናዊ ክፍል አሁንም ቢሆን የጂኦፖለቲካ ኃይሎች የፍላጎት መፈንጫ መድረክ መሆኑ እንዳልቀረ ነው። ከ2 ዓመቱ አሰቃቂ ጦርነት በኋላ የትግራይ ህዝብና ወጣት ሙሉ በሙሉ ደክሟል። አቶ ጌታቸው ረዳ እንደገለጹት ወጣቱን በግዳጅ በመመልመል ወደ 4 ኪሎ እንመለሳለን በሚል ቅዠት እንደገና ወደ ጦርነት መክተት በማህበረሰቡ ዘንድ ከፍተኛ አጸፋዊ ተቃውሞ እናም የስነ ልቦና ቢተኝነት እየፈጠረ ይገኛል። የፕሪቶሪያው ስምምነት ትልቁ ድል ወታደራዊ ግጭቶችን ማስቆሙ ነበር። ነገር ግን ህወሓት የጊዜያዊ አስተዳደሩን መንቀልና አዲስ ጦርነት ማወጁ ስምረት ፓርቲ እንደሚለው የሰላም ውሉን በግልጽ መጣስና ክልሉን ወደ ባሰ ህገወጥነት የሚከት ነው። ውድ ተመልካቾቻችን የዛሬውን መረጃችንን ስናጠቃልል ከፊታችን 3 ሊሆኑ የሚችሉ መንገዶች ይታዩናል። የመጀመሪያው የመረጃ ግልጸኝነትና የገለልተኛ አካላት ሚና። የስምረት ፓርቲ እንዳለው ግጭቱን ማን እንደጀመረው ለማወቅ በውሸት ፕሮፓጋንዳዎች ከመነዳት ይልቅ የሳተላይትና የገለልተኛ አካላትን ማረጋገጫ መጠበቅ ወሳኝ ነው። ሁለተኛው የሰራዊቱ አቋም ነው። የትግራይ ጸጥታ ኃይሎችና አመራሮች የአቶ ጌታቸው ረዳን ጥሪ ተቀብለው በጥቂት ወንጀለኞች ህልውና ፋንታ የህዝቡን ህልውና ያስቀድማሉ ወይስ ወደ አዲስ ጦርነት ይገባሉ የሚለው ነጥብ የነገውን አቅጣጫ ይወስናል። የሰላም አማራጭ የበላይነት። የትግራይ ህዝብ የመኖርና አለመኖር ህልውና ጥያቄ በሰላማዊ መንገድ በዲፕሎማሲና ተፈናቃዮችን በመመለስ ብቻ ሊመለስ የሚችል እንጂ በጦርነት ፉከራና በውጭ አካላት ድጋፍ የሚሳካ አይደለም። ወደ 4 ኪሎ እንመለሳለን የሚለው ቅዠት ማብቃት አለበት። የትግራይም ሆነ የጠቅላላ ኢትዮጵያ ህዝብም የሚገባው ዘላቂ ሰላም፣ ልማትና እድገት ብቻ ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። በዛሬው መረጃችን ላይ ያላችሁን ሀሳብና አስተያየት ኮሜንት መስጫው ላይ ጻፉልን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስክንገናኝ ድረስ ሰላም ቆዩልን።